ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የጋምቤላ ክልል ፖሊስ ኮሚሽን በክልሉ የፌዴራል ጠቅላይ አቃቢ ሕግ ባለመኖሩ ለስራው ማነቆ እንደሆነበት ለሕዝብ ተወካዮች ምክር ቤት አባላት ገለጸ። የክልሉ ፖሊስ ኮሚሽነር ኡጋላ ኡዱሉ ይህን የገለጹት በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ የክልሉን የጸጥታና የፍርድ ቤቶች የለውጥ ፍኖተ ካርታ በተመለከተ የመስክ ምልከታ ባደረገበት ወቅት ነው። ቋሚ ኮሚቴው በምልከታው የጋምቤላ ክልል የጸጥታ ተቋማት አገልግሎት አሰጣጥ እየተሻሻለ መሆኑን ገልጿል። የፌዴራል ፖሊስና የክልሉ የጸጥታ ተቋማት በቅንጅት የህብረተሰቡን ሰላም ለማረጋገጥ እያደረጉት ያለው ጥረት ተጠናክሮ መቀጠል እንዳለበት ማስመዝገቡን ምክር ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ ጠቁሟል። የቋሚ ኮሚቴው የመስክ ምልከታ አስተባባሪ ከዲጃ ያሲን የፌዴራል ፖሊስ ወንጀል ምርመራ ጋምቤላ ቅርንጫፍ አሰራሮችን በማሻሻል ከዚህ በፊት ይስተዋሉ የነበሩ የጸጥታ ችግሮችን መቅረፍ መቻሉንም ተናግረዋል። የክልሉ ፖሊስ ኮሚሽነር በበኩላቸው ከደቡብ ሱዳን አካባቢ የሚመጡትን ድንበር ተሻጋሪ ስደተኞች በሚመለከት ድንበር አካባቢ ህገወጥ የሰዎችና የመሳሪያ ዝውውር እንዲሁም የጸጥታ ስጋት ሊሆን ስለሚችል የጉዳዩን አሳሳቢነት ቋሚ ኮሚቴው ለሚመለከታቸው የፌዴራል ተቋማት እንዲያሳውቅ ጠይቀዋል። ኮሚሽነሩ አክለውም የፌዴራል ጠቅላይ አቃቢ ሕግ በክልሉ ላይ ባለመኖሩ ለስራው ማነቆ እንደሆነባቸውና አፋጣኝ ምላሽ እንዲሰጥ ጠይቀዋል። የቤኒን ፕሬዝዳንት በሀገሪቱ የተሞከረው ወታደራዊ መፈንቅለ መንግስት በናይጄሪያ ወታደሮች እርዳታ መክሸፉን ገለጹ። ትላንት የቤኒን ጦር ሰራዊት አባላት ፕሬዝዳንት ፓትሪስ ታሎንን ከስልጣን ማስወገዳቸውን በብሔራዊ የቴሌቪዥን ጣቢያ አስታውቀው ነበር። ይህንንም ተከትሎ የሀገሪቱ ታማኝ የጦር ኃይሎችና የጎረቤት ሀገር ናይጄሪያ ወታደሮች ለመፈንቅለ መንግስቱ ወጃ ፈጣን ምላሽ መስጠታቸው ተገልጿል። የመፈንቅለ መንግስቱ መግለጫ ከተሰማ አፍታ በኋላ ለፕሬዝዳንት ታሎን ቅርበት ያለው አንድ ምንጭ ፕሬዝዳንቱ ደህና መሆናቸውንና የመፈንቅለ መንግስቱ አቀናባሪዎችም ቴሌቪዥን ጣቢያውን ብቻ የተቆጣጠሩ የትንሽ ሰዎች ስብስብ ነው በማለት ለአዣንስ ፍራንስ ፕሬስ ተናግረዋል። ምንጩ አክለውም ሁሉም ነገር በመደበኛው ጦር ቁጥጥር ስር መዋሉን ጠቁመዋል። የቤኒን ወታደራዊና የደህንነት ምንጮች በበኩላቸው መፈንቅለ መንግስቱን አሲረዋል የተባሉ በደርዘን የሚቆጠሩ ወታደሮች በቁጥጥር ስር አውለዋል። ፕሬዝዳንት ታሎን በብሔራዊ የቴሌቪዥን ጣቢያ ባስተላለፉት ንግግራቸው ሁኔታው ሙሉ በሙሉ በቁጥጥር ስር መዋሉን ተናግረዋል። አክለውም ህዝቡ በተለመደው ሁኔታ ወደ ዕለት ተዕለት ተግባሩ እንዲመለስ ጥሪ አቅርበዋል። ትላንት ከሰዓት ደግሞ ለመፈንቅለ መንግስቱ ምላሽ የናይጄሪያ ተዋጊ አውሮፕላኖች በቤኒን በሚገኙ በስም ያልተገለጹ ኢላማዎች ላይ ጥቃት መሰንዘራቸውን ኤኤፍፒ ከናይጄሪያ ፕሬዝዳንት ጽህፈት ቤት ምንጩን ጠቅሶ ዘግቧል። በናይጄሪያው ፕሬዝዳንት ቦላ ቲኑቡ ጽህፈት ቤት በኩል የወጣው መግለጫ የናይጄሪያ ወታደሮች ወደ ቤኒን መግባታቸውን ገልጾ አየር ኃይሉ የተሰማራው የቤኒን የውጭ ጉዳይ ሚኒስቴር ባቀረበው ጥያቄ መሰረት እንደሆነ ጠቁሟል። የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኳስም በቤኒን ህገ መንግስታዊ ስርዓቱን ለማስጠበቅ ከጋና፣ አይቬሪ ኮስት፣ ናይጄሪያና ሴራሊዮን የተውጣጡ ወታደሮች በሀገሪቱ በመሰማራት ላይ እንደሚገኙ ጠቁሟል። ላለፉት 10 ዓመታት በስልጣን ላይ የቆዩት ታሎን ጠንካራ የኢኮኖሚ እድገት ቢያስመዘግቡም የታጣቂዎች ጥቃት ግን ፈተና ሆኖባቸዋል። በመጪው ሚያዝያም ስልጣናቸውን እንደሚያስረክቡ ይጠበቃል። የምዕራብ አፍሪካ ቀጠና ከቅርብ ጊዜያት ወዲህ ተደጋጋሚ መፈንቅለ መንግስቶችን እያስተናገደ ይገኛል። ከነዚህም መካከል በኒጀር፣ ቡርኪና ፋሶ፣ ማሊ፣ ጊኒ ከ2 ሳምንት በፊት በጊኒ ቢሳዊ የተፈጸሙ መፈንቅለ መንግስቶች ተጠቃሾች ናቸው። የህዳር ወር 2018 ዓ.ም የምግብ ነክ ወቅታዊ የዋጋ ግሽበት ከአምና ተመሳሳይ ወቅት ጋር ሲነጻጸር 10.6 በመቶ ሆኖ መመዝገቡን የኢትዮጵያ ስታትስቲክስ አገልግሎት ገለጸ። አገልግሎቱ ባወጣው የሸማቾች መመዘኛ ኢንዴክስ ሪፖርት የህዳር ወር አጠቃላይ የዋጋ ግሽበት 10.9 በመቶ ሆኖ ተመዝግቧል ብሏል። በወሩ ምግብ ነክ የሆኑት እንደ አትክልት፣ ስጋ፣ ስኳር፣ ጣፋጭ ምግቦች፣ የወተት ተዋጽኦች፣ ፍራፍሬ፣ የዘይትና የቅባት እንዲሁም ሌሎች ምግቦች ጭማሪ እንደታየባቸው አገልግሎት መስሪያ ቤቱ በሪፖርቱ አስታውቋል። በአንጻሩ ዳቦና ጥራጥሬዎች ቅናሽ የታየባቸው ምርቶች መሆናቸውን አገልግሎት መስሪያ ቤቱ ጠቅሷል። ምግብ ነክ ያልሆኑ ወቅታዊ የዋጋ ግሽበት ደግሞ በህዳር ወር 11.4 በመቶ ሆኖ መመዝገቡን የተቋሙ ሪፖርት ያመላክታል። በወሩ አልኮል መጠጦች፣ ትራንስፖርትና የተለያዩ ዕቃዎች እንዲሁም አገልግሎቶች ጭማሪ የታየባቸው ምግብ ነክ ያልሆኑ ምርቶች እንደሆኑም በሪፖርቱ አስነብቧል። በተጨማሪም የቤቶች፣ የውሃ፣ የኤሌክትሪክ፣ የጋዝና ሌሎች ነዳጆች፣ የቤት ዕቃዎች፣ ትምህርት፣ ሬስቶራንት
ሬስቶራንትና ሆቴሎች በወር ውስጥ የዋጋ እንቅስቃሴ አለማሳየታቸውን አክለዋል። የማዕከላዊ ስታትስቲክስ አገልግሎት በተጨማሪም የረዥም ጊዜ ሁኔታን የሚገልጸው የ12 ወራት ተንከባላይ የዋጋ ግሽበት 13.8 በመቶ፣ የህዳር ወርን ከጥቅምት ወር ጋር በማነጻጸር የሚሰላው የአጭር ጊዜ የዋጋ ግሽበት መለኪያ ደግሞ ከዜሮ በታች 1.4 በመቶ ሆኖ መመዝገቡን በሪፖርቱ ይፋ አድርጓል። ኦሮሚያ ባንክ በ2017 በጀት ዓመት 1.9 ቢሊዮን ብር የተጣራ ትርፍ ማግኘቱን አስታወቀ። ባንኩ ያገኘው ትርፍ ከቀዳሚው ዓመት ጋር ሲነጻጸር የ57.7 በመቶ ብልጫ አሳይቷል። ባለፈው ቅዳሜ ጠቅላላ ጉባኤውን በሚሊኒየም አዳራሽ ያካሄደው ኦሮሚያ ባንክ የባለድርሻዎች የትርፍ ክፍፍል የ1000 ብር ዋጋ ባለው አንድ አክሲዮን ካቻምና ከነበረበት በ155 ብር ጭማሪ በማሳየት 297 ብር እንደሆነ አስታውቋል። ከ17 ዓመት በፊት የተመሰረተው ኦሮሚያ ባንክ ባለፈው ዓመት 13.9 ቢሊዮን ብር ተቀማጭ ገንዘብ የሰበሰበ ሲሆን ይህም ከቀዳሚው ዓመት የ26 በመቶ እድገት አለው ተብሏል። አጠቃላይ ተቀማጭ ገንዘቡም 70.3 ቢሊዮን ብር ደርሷል። በ2017 የሂሳብ ዓመት የሰጠው ብድርም 3.8 በመቶ ጭማሪ ያሳየ ሲሆን አጠቃላይ የብድር ክምችቱ ወደ 45.38 ቢሊዮን ብር ከፍ ብሏል። የባንኩ አጠቃላይ ሀብት ደግሞ በ26.5 በመቶ ጨምሮ 85.5 ቢሊዮን ብር መድረሱን ሪፖርቱ ያሳያል። አሁን ላይ የተከፈለ ካፒታሉም 6.88 ቢሊዮን ብር መድረሱ ተገልጿል።